ኢትዮጵያና ኤርትራ ለምን ተቃቃሩ? የዶክተር አብይ ጠንከር ያለ ንግግር ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ፣ አያዋጣህም ብለዋል። የጠቅላይ ሚኒስትር ዶክተር አብይን ጠንከር ያለ ንግግርና ኢትዮጵያና ኤርትራን ያቃቃረውን ነገር እነሆ በትንተና ላስደምጣችሁ። ጠቅላይ ሚኒስትር ዶክተር አብይ የተናገሩትን ንግግር እንጀምራለን። ኢትዮጵያ ካደገች ብለው የሚሰጉ ሰዎች ደግሞ አሉ፣ ሀገራትም ጭምር። ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ትልቁ ፖፑሌሽን የህዝብ ቁጥር ያላት ኢትዮጵያ እኮ ናት። በዓለምም 10ኛዋ ናት። በጣም ትልቅ ናት። ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ፣ ሀገራት። ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ትጨምራለች። በየዓመቱ አንድ ኤርትራን ትጨምራለች። በየዓመቱ እንደማለት ነው። እና ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። አሁንም እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመ የለም እንዴ? እዚህ ዛሬ ሳናድግ ይሄ ስጋት ችግር አለበትና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈር ለቆ የወጣው ያላችሁ ከሆነ ፕሪቶሪያ ነው። በወደቡ ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር ከዛሬ ነገ ይሆናል ብለን። ግን ፕሪቶሪያን ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍ ህወሓትም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም አሉ። እኛ ደግሞ አለን። እኛ እኮ ህዝባችን ናቸው። ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር ከዛ ነገ ይሆናል ብለን። ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል አስጀመሩ። ዋናው ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ደግሞ ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነርሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለን መልእክት አንደኛ፣ ጥይት አስተላላፊ አትሁኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ። አንድ ቀን ጥይት ሳመላለስ ብለው ታሪክ ስለሚነግሩን ጥይት ማመላለሱ ቢቀርባችሁ ስለማናውቅ አይደለም፣ እናያችኋለን። ሁለተኛ፣ ህገወጥ የሰዎች ዝውውር ቢቀር ተጨንቀናልና ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ሶስተኛ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣችሁ የምታሰሯቸው ብላክ ማርኬት ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነትን ከተከተልን በንግዱም በሚፈናቀለውም ጥይት ማቀበሉንም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምንም ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አስመራ የሚሄድ ፍላጎት አለኝ፣ ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የምመላለስበትን ጊዜ ዝም ብዬ አስመራ ልመላለስበት አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም ነው የምንለው፣ ደግሞ በምክንያት ነው። እኛ ደግሞ እንዳያችሁት የሚያጓጓ ነገር አለን። የ10 ቢሊዮን ብር ዶላር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ሚሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉን። ከማንም ጋር የመዋጋት ፍላጎት የለንም። ውጊያ ከተነሳ ውጤቱ ግልጽ ነው። ከዛ በኋላ አይሰራም። አሁን ነው አለመጀመር ማለት። አሁን ውጊያ እንትና ያግዘኛል የሚባል ነገር
እንዴ ሰው እንዴት ዩክሬንን እያየ ፍልስጤምን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣህም። ከበደ አለ ተሰማ አለ አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም አየን። እኛ አንፈልግም። ልማት ነው የምንፈልገው። ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዚያ እንሄዳለን። ሪስፖንሲብል በኃላፊነት መስራት አስፈላጊ ይመስለኛል ብለዋል ጠቅላይ ሚኒስትር ዶክተር አብይ ለኤርትራ ባስተላለፉት መልእክታቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ።